አንቺስ ነገ ወንድ ስለሆነ ሚዲያ ላይ ስላየሽው ብቻ አይደለም፣ ከካሜራ ጀርባ ማንነቱን አጥኚ። ማንነቱን ዝም ብለሽ ሚዲያ ላይ ስላየሽው ብቻ ሄደሽ አፈቅርሃለሁ ብለሽ አትበይ። ብዙ ስክሮል ስታደርጊ መቼም ዩቲዩብ ብዙዎች ይመጡልሻል። ብዙዎች ፍቅረኛ እያላቸው እየተበጣበጡ አሁን የሉም። ብዙዎች ትዳር እያላቸው እየተበጣበጡ የሉም። ሴቷ ከኋላ ከጀርባ እየመጣች ምን ይዛባቸው እንደምትመጣ አናውቅም። ገባሽ? እንዲህ አይነት ሴት ልጅ መብዛት የለባትም። ሴት ልጅ ክብሯን ትጠብቅ። ወንድ ብቻ አለም ክብሩን መጠበቅ ያለበት። በክብሩ የማይደራደር ወንድ ብቻ አለም። ሴትን በክብሯ መደራደር የለባትም። እንዴ ክብር ይበልጣል እኮ። ራስሽን ስታከብሪ እኮ ነው ወንድ ሊጠይቅሽ እና ወንድ ሊመጣልሽ የሚችለው። አንቺን ሚዲያ ላይ ስለታየሽ ትርጉም የለው። ራስሽን ድንቅ አድርገሽ ከወጣሽ ከተማ ወላድ በድባብ ትሄድ። ከተማ ወንድ ሞልቷል። እንዴ ለምንድን ነው የምትጠይቂው? ስትጠይቂም ደግሞ አይን ማየት አይንሽ ይይ ጀርባው ትዳር አለው ልጅ አለው። ለትዳሩ ለልጁ ያልበጀ ለእኔም አይበጀኝም። ትዳር የሌለውን ልጅ የሌለውን እንደኔ አይቼ ልጠይቅ ብጠይቅምም ወይም ደግሞ ልጠየቅ ማለት አለብሽ እንጂ ባለትዳር ወንድ ጋር ሄደሽ ትዳሩን አፋተሽ ሚስቱን አፋተሽ ልጁን በአባት ፍቅር ስለሽ ነገር አንቺም አይጠቅምሽም። ይሄንን ነው እኛ የምንለው። የሄርሜላ አመጣጥ ስህተት ነበረ። ዛሬ ላይ ደግሞ ማልቀስ ጀመረች። ትናንትና እኛ የምንነግራትን ሄርሚታይ አያዋጣሽም። የተመለሱ እኮ ከቀልቡ አይደለም። ቲጂ ምን ሆነሽ ነው አንቺ? ልጅ እኮ ኦዲየንሶች ትራሳለች። ከቀልቡም ሆነ ከምንም የሆነ ልጁን ያሳድጋል። ልጁ ያለ አባት ያለ እናት አያድግም። ደግ አረገች። እኔ ደግ አረገች። ከቀልቡ ሲመለጥ ምንድን ነው የሚፈጠረው? ከቀልቡ ሲሆንስ ከቀልቡ ሲሆን እንግዲህ ምናልባት ያደረገበትን ቀላል እኮ ነው። እናትዬ ተናግሯል። ከቀልቤ አልነበርኩም፣ አንቺን እንደዚህ ሳረግ ከቀልቤ አልነበርኩም ብሏል። ሁለተኛ አብርሃም የተቀየረው ሩታ ላይ ብቻ ሳይሆን መላ ቤተሰቡ ላይ ነው። አባትየው ተናግሯል። ልጄ ለሚስት ብቻ አይደለም የተቀየርከው ለእኔም ነው ብሏል። አብርሃም ህይወቱ ሁሉ ውጥንቅጡ የወጣው ሄርሜላ ስትመጣ እኛ ሄርሜላ ከመጣች በኋላ የአብርሃም ህይወት አብርሃም እንደነበረ ነው ያወራል። በትክክል የሚፈልገውን ያደርጋል፣ የሚፈልገውን ያደርጋል። ግን ትናንትናና ከትላንት ወዲያ ግን ሰላም እንኳን ሲባል 400,000 ከምናምን የሆነ ሰዎችን ሰው እንኳን ማናቸው ነው ያለው። ነገርኩሽ እኮ ትክክል። ያ ነገር እጁ ላይ ያለው ነገር ወለቀ። በቃ ለምን በዚያ ማመን አቃተሽ አንቺ? እንደዚህ ነው በቃ አብርሃም ደግሞ ይኸውልሽ ከአንዴም ሁለቴ አንደኛ ነገር ወይ የአንገት ሀብል ይሆናል። ይኸውልሽ አንደኛ ነገር መስቀሉ ላይ ምንም ነገር መሰራት አይችልም። መስቀል ኃይል ነው። መስቀል መዳኛ ነው። እኔም አምናለሁ። ግን እሱ ለምን ደብል ተደረገለት? አልፈልግም እያለ ለምን ሰጠችው? ይኸውልሽ አልፈልግም እያለ እናንተ አዳምጪኝ። ሁሌ ሩታ የምታረገው ነገር ተንኮል ነው የሚመስላችሁ። እሺ ተንኮል አይደለም እንበል። እንዲህ ያልፈለግኩት ነገር እኮ መቀበል አዳምጪኝ። አመት እኮ አላወራም እናትዬ። ተንኮል ስለምታስቡ እሷም ተንኮል አሰበች። በቃ ይሄን ነገር ሳረግ ህዝቡ እዛ ላይ ይሁን። ጨዋታውን ልትጫወት አጠለቀችለት። ማውለቅ እኮ ይቻላል። እናት አባት አለው ይሄ ልጅ፣ እህቶቹ አሉ በዙሪያው። የአንገት ሀብሉ ከሆነ ወዲያው አውልቀው መጣል ይችላሉ። አብርሃም እኮ እየሆነ ነው ያለው። ትክክለኛ አቋሙ ሊይዝ አልቻለም። ስለ ሳቀ ስለተጫወተ አይደለም እኮ የሰው ልጅ። እንደምን ሆነሽ ነው የሳቀ እየተጫወተ ሁሉ ደላው አይደለም። ደግሞ እኮ እራሱም ብሏል። ይኸውልሽ እራሱም እኮ ተናግሯል። አንዴ ከእናቱ ልጅ ከወንድሙ ጋር ቃለ መጠይቅ ሲያደርገው ምን ሆነክ ነው ሚዩት እያደረጋችሁ ምን ሆነክ ነው ሲለው ሚዩት እያደረጋችሁ ምን ሆነክ ነው ሲለው እኔ ራስን አጥፋ ይለኛል